ውድ ቅዱሳን እንደምናችሁ ደህና ናችሁ ወይ? በሰላም አላችሁ ወይ? እና ስለዚህ በጸሎት ንቅናቄ ወይም the power of prayer በሚለው ሐሳብ መጽሐፍ ላይ የነበሩ ሐሳቦችን ነው ስናይ የነበረው። ምናልባት ለመጀመሪያ ይሄንን ቪዲዮ የምትመለከቱ ሰዎች ከየት ነው የምትሉ ወደ መጀመሪያ እንድትሄዱ ለማሳሰብ ነው። በዚህ መጽሐፍ ውስጥ በነገራችን ላይ ግን ይሄንን መጽሐፍ አንብቡ እንጂ ቪዲዮን ሰማን ብላችሁ እንዳትተው በጌታ ፍቅር ለመግለጽ እፈልጋለሁ። እስቲ ጌታ እንዲያስተምረን እንጸልይ። ቅዱስ አባቶ ስሜ የተባረከ ይሁን። ክብር ለሁሉ ለአንተ ይሁን። ድምጽን አሰምተህ በዚህ ቃል በኩል እንድትናገረን እንጸልያለን። ስለ ሁሉ ስሜ ይባረክ። ክብር ከፍ በል በጌታ በኢየሱስ ስም አሜን። እና የእግዚአብሔር ቃል ላይ በእግዚአብሔር ቃል ላይ እንደዚህ ይላል። የራእይ መጽሐፍ ላይ ምዕራፍ 12 ላይ ከቁጥር 10 ላይ እንደዚህ የሚል ቃል አለ። አነብላችኋለሁ። እንደዚህ ይላል እግዚአብሔር ቃል። ታላቅ ድምጽን በሰማይ ሆነ። አሁንም አምላካችን መዳንና ኃይል መንግስትን በክርስቶስ ስልጣን ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥለዋል። እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት። ነፍሳቸውንም እስከ ሞት ድረስ አልወደዱም። ከደሙ የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት። ምስክርነት ትልቅ ኃይል አለው። ስለዚህ ምንድነው በዚህ ክፍለ ጊዜ ላይ እግዚአብሔር ያደረገውን ነገር ለመመስከር ነው። በህይወቴ ቅድም በተለያዩ ቤተክርስቲያናት በተለያዩ ቦታ ላይ በተለያዩ ሰዎች እግዚአብሔር ያደረገውን ነገር ምንድነው? እግዚአብሔር ምንድነው? ጸሎት መከራና የእግዚአብሔር ጣልቃ ገብነት፣ መከራ ጸሎትና የእግዚአብሔር ጣልቃ ገብነት በምን ነው? በመከራ ውስጥ እግዚአብሔር ለህዝቡ ጣልቃ ይገባል። መጽሐፍ ቅዱስ ላይ አንብበናል። ያነበብነው እውነት ደግሞ እውነት ነው። በተለይ እኔ ምንድነው በዛ ዘመን ላይ ጌታን ተቀበልኩ። የእግዚአብሔርን ቃል ተሞላው፣ ጸሎት ተሞላው። ከዛ በኋላ ውስጤን እግዚአብሔር ሞላው። በጣም የሚገርማቸው ነገር የእግዚአብሔር ኃይል ውስጤን ሞላ። ምስክርነት ከምስክርነታቸው ቃል የተነሳ ድል ነሱት ይላል። ሰይጣን ምስክርነትን አይወድም። በምንመሰክርበት ሰዓት ግን መታበይ የለብንም። በእኛ የሰራው የእግዚአብሔር መንፈስ ነው እንጂ እኛ አይደለንም። በጣም የሚገርማቸው ነገር እኔ ምንድነው ቅድም ስለ በመጀመሪያው ክፍለ ጊዜ ላይ ስለ ሌሎች እግዚአብሔር በሌሎች ህይወት በታሰሩት ላይ የሰራውን ተአምራት ነግራለሁ። እኔ ይገርማችኋል እና የእግዚአብሔርን ቃል ስላነበብኩ የእግዚአብሔርን ቃል ደግሞ የሚለውን እንትን ለማለት ስለፈለኩ እና የስራት እንትን ገጠመኝ። እሱ ምንድነው? ከሁሉ በላይ አብዮቱ የሚል እኔ ደግሞ ዮሐንስ 3:31 ላይ ከሁሉ በላይ ኢየሱስ ነው፣ አብዮት አይደለም አልኩኝ። ሁለተኛ ደግሞ ጴንጤ ይሁዳም መርገም የእግዚአብሔር ፈቃድ አይደለም የሚል ነው። ሁለተኛ ደግሞ በቃ ብዙ ነገር ነው እንግዲህ እና ያንን ስላላልኩ ነው መፈክር አላለም ተብሎ ነው እኔ የታሰርኩት። በታሰርኩበት ሰዓት ላይ ወደ እስር ቤት ገብቼ ተኝቼ እያለሁ በጣም የሚገርማችሁ ነገር አንድ እንትን መጣ። ካድሬ መጣና ንውጡ አለ። ምናልባት የካድሬውን ስም መጥቀስ አልፈልግም። ይሄ ካድሬ በህይወት አሁን እንዳለ ሰምቻለሁና ይሄንን ከሰማ ሞራሉ ስሜቱ እንዳይነካ ብዬ ስሙን ለመጥቀስ አልፈልግም። የከምባታና ሀዲያ አውራጃ የካድሬዎች ዋና ነው። ከዛ በኋላ ሰውን ሁሉ አወጣ። ሰውን ሁሉ ሲያወጣ እኔ ደግሞ ተኝቼ ነበር። ፓንቴ ብቻ ነው በእኔ ላይ ነበረው። ይዞኝ ወጣ። ከዛ ይዞኝ ይቅርታ ብርድ ልብስ ለብሼ ነው። ሰዎችን ጠየቀ። ይሄ በምን የታሰረ ነው? ይሄማ አህያ የሰረቀ ነው። ይሄን የሰረቀ ነው። ይሄ ዝራፊ ነው። ይሄ ምንድነው? ሽፍታ ነው ሲባል እኔ ጋር ደረሰና ይሄኛውስ አረ ይሄማ መፈክር አልልም ያለ ጴንጤ ነው ተባለ አለ። ሁሉ በሂስና ግለ ሂስ ይመለሳል። ይሄ ግን የኢትዮጵያ መርዝ ነው፣ የኢትዮጵያ ደም መጣጭ ነው፣ እርሱ መግደል አለብኝ አለ። ከዛ ብርድ ልብሴን አወልቀ ሲያወልቅ ራቁቴን ነበርኩት። እየገረፈኝ እያዳፈኝ በሰደፍ እያዳፈኝ በካልቾይ በወታደር ጫማ እንትን እያለኝ ወሰደኝ። ወዴት ነው የወሰደው? ወደ መገረፊያ ክፍል ወሰደኝ። በወሰደኝ በኋላ ከአንድ ግድግዳ ሌላ ግድግዳ ያጋጨኛል። አቧራ በአቧራ ነው። ያንከባልለኛል፣ ይገጨኛል፣ ይደበድበኛል። በቃ ብዙ ነገር አደረገ። እኔ ምናልባት የሆነውን ሰዓቱን እንግዲህ ስለማልይዝ በግምት ነው። ለሰዓት ከአንድ ሰዓት በላይ ይሆናል። ያጋጨኝ፣ ይደበድበኝ፣ ያንከባለኝ ነበረ። መጨረሻ ይህን አድርጎ እኔ እያለሁ የተደበደብኩ እኔ እያለሁ ደከመው። ስለዚህ መፈክር የኢትዮጵያ ደም መጣጭ ነው። ከዛ ብዙ ነገር አደረገ። መጨረሻ ላይ ቤቱ አቧራ በአቧራ ስለሆነ በወቅቱ በከተማችን የነበሩ ካድሬዎች ነበሩ፣ ወንድና ሴት። ስማቸውን እነርሱን መጥቀስ አልፈልግም። እነርሱ ግን እየተጨነቁ ነው። እውነቱን ለመናገር በተለይ ወንድየው በጣም የእግዚአብሔር ሰው ነው። በጣም እግዚአብሔርን የሚፈራ ነው። ካድሬም ቢሆን እና ምንድነው በጣም እግዚአብሔርን የሚፈራ ነው
ይሄ ሰውዬ በላንተ ምን አፈር ተመልከትና ዝም ብለህ ታያለህ እንዳለና አፈር አምጣ አለኝና አፈር አምጥቶ አቧራ አምጥቶ በአፌ ላይ አጎረሰ። አይኑ እያየ በላው። አይኑ እያየ በላው። ብላ ላንተ የሚገባ መፈክር የማይል አፌ አፈር ይብላ አለኝ። አፈር በላው። ከዛ በኋላ ብላ አለኝ በላው። ከዛ በኋላ እና በወታደር እግሩ ይሄ እግርህ አለ ይሄ እግር ይሄንን የበሰበሰ መጽሐፍ ቅዱስን ይዞ በዚህ ምድር አይዞርም አለና እግሬን በወታደር ጫማ በተለይ ይሄ ደረቅ አጥንቴን ይመታ ነበር። ነፍስ በቃ አልቀረልኝም። ነፍሴ ውጥት እያለች ነበር። እና በጣም ይገርማችኋል። ደብድቦ ካቃተው በኋላ ይሄንን ሰውዬ ይዛችሁን እንደ ቁጭ ያላችሁ ብሎ ወደ ቤቱ ሲመለስ መጨረሻ ላይ ምን አደረገ ይሄ ሰውዬ በቃ ደብድቡና አሳምኑ ብሎ ለወታደሩ ለዘበኞቹ እንትን ሰጠ። ዘበኛው በጣም ተናዶ ይሄንን መመሪያ በመቀበሉ ደስ አለው። ከሰዓት በኋላ አንድ ቀን ይገርመኛል። ከሰዓት በኋላ ማለት ይቻላል በጉመሬ ጀርባይን በሙሉ ተለተለው። ምን እንዳስቻለኝ ግን አላውቅም። ይሄንን የሚያዩ እስረኞች በቃ ይሰቃዩ ነበር። ሜንታሊ ቶርችድ ይሆኑ ነበር። ሳይኮሎጂካሊ ቶርችድ ይሆኑ ነበር። እኔ ግን እንዴት ደም እንደ ውሃ ይፈስ ነበር ከጀርባዬ ላይ። መጨረሻ ላይ ደግሞ ከዛ ላይ እግሬን ወደ ላይ አድርጎ ይገርፍ ነበር። ዝም ስል መጨረሻ ውሃ አርከፍክፎ እግሬን ይገርፍ ነበር። ምን እንዴት እንደሚሸከምም አላውቅም። እና በቃ በዛ ሰዓት እኔ መሞቴን ወድጃለሁ። የረሳሁት ደግሞ የዘለልኩት ምንድነው ካድሬው ከመሄዱ በፊት መጨረሻ ላይ የሚሆነውን ነገር ሁሉ አቶ ጠበንጃውን በጎሮሮዬ ላይ ነው የሰካው። በጎሮሮዬ ላይ ሰክቶ ባልተናዘዝ የመጨረሻ ትንፋሽን ዛሬ ጨርሳለሁ ላይ ያን ጊዜ ሰውን መግደል ትንኝን እንደ መግደል ነበር። በቅርቡ የኔን አስተማሪዎች ሳይቀር በቅርብ ባላቸው ጉብ ጫጫ በምትባል ተራራ ላይ 21 ሰዎችን ገለው በአንድ ጉድጓድ ነበር የቀበሩት። ምሁራንን ገለው። የኔ ነፍስማ ምንም አይደለችም፣ ግን እግዚአብሔር ስላልፈቀደ ነው። በጣም የሚገርማችሁ ነገር ይሄንን ካደረጋ በኋላ ያ ካድሬው እንትን አለ ለአንድ ሳምንት ያህል መተኛት አልችልም ነበር። እና እኔን ለመጠየቅ የመጣች እናቴ ልብስ ሲባል ስትወስድ እንዳለ የኔ የለበስኩት ሹራብ ደም በደም በመሆኑ እናቴ ለ15 ቀን ምግብ ያልበለችበት ጊዜ እንደነበረ ነግረኛለች። ይሄ ሁሉ ሆነ። ግን የሚገርም ነው። እግዚአብሔር እንግዲህ ፈቀደና እኔ ወጣሁ። በጣም የሚገርማችሁ ነገር እግዚአብሔር ትልቅ ተአምር ሰራ። እና በጣም የሚገርመው ወደ አሜሪካ አገር ከ25 ዓመት በኋላ ከ12 ዓመት በኋላ ወደ ጀርመን አገር ለመሄድ አውሮፕላን ላይ ሲወጣ እግዚአብሔር እንደዚህ አለኝ፣ በእግር እየዞርክ አትሰብክም የተባልከው መጽሐፍ ቅዱስ በአውሮፕላን እየዞርክ ትሰብካለህ ያለ። ያን ጊዜ እኔ ምንም እንትን የለም። በአውሮፕላን እየዞርክ ወገኖቼ፣ በእውነት ክብሩ ጌታ ይውሰድ። ይህንን መጽሐፍ ቅዱስ ይዤ በዓለም ላይ ያለትኩት እስካሁን ባለው ጊዜ ያለትኩት ክፍለ ዓለማት 2 ብቻ ናቸው፣ አውስትራሊያና ላቲን አሜሪካ ናቸው። ይህንን መጽሐፍ ቅዱስ ግን ይዤ በአውሮፕላን እየዞርኩ በአውሮፓ፣ በአሜሪካ፣ በአፍሪካ፣ በእስያ ይህንን እግዚአብሔርን ቃል ሰብካለሁ። ደግሞ አሁን ያልኳችሁን ቀረ ያለውንም ደግሞ እግዚአብሔር ይወስደኛል፣ ይደርሳለሁ፣ አይቀርም። ክብር ለጌታው። ጌታ የበቀል አምላክ ነው። ደግሞ ከ25 ዓመት በኋላ አሜሪካ ለስብሰባ መጥቼ ከአንድ ሳምንት ስብሰባ በኋላ እግዚአብሔር አስገራሚ ነገር አረገ። ይህም ያደረገው ነገር ምንድነው? ከአንድ ሳምንት በኋላ ሚኒያፖሊስ በሚባል ከተማ ላይ ቤተኒ ፌሎሺፕ ኢንተርናሽናል የሚባል ድርጅት ጠርቶ መጥቼ ስብሰባ ካደረስን በኋላ ምሳ ተዘጋጅቶ ትልቅ ጠረጴዛ ላንቾን ተብሎ ተዘጋጅቶ በዛ ጠረጴዛ ላይ ስም አለ። አንዱ ጠረጴዛ ያለው የኔ ስም ነው። ከዛ በኋላ እንደገና መንፈስ ቅዱስ መጣ። ትዝ ይልሃል የዛሬ 25 ዓመት ስለኔ አፈር በልተሃል። ዛሬ በዓለም ከተሰበሰቡ ትላልቅ ሰዎች ጋር ቁጭ አድርገህ ያውልህ በምድርም የሰማውን መና ሳትበላ በምድርም አበላሁ አለ። ወገኖቼ እግዚአብሔር የበቀል አምላክ ነው። በምድር ላይ ያለን ስለ ወንጌልና ስለ እኔ መከራ ለሚቀበሉ በምድር 100 እጥፍ በሰማይ የዘላለምን ሕይወት ያለው የእግዚአብሔር ቃል እውነት ነው። ደግሞ መከራ ስንቀበል እኛ አይደለም የምንቀበለው። አትፍሩ። መከራን የሚያስችል የእግዚአብሔር ጸጋ ነው። ጌታ የተመሰገነ ይሁን። ምንም ይሁን ምን እግዚአብሔር እነዚህን ዓመታት በሙሉ በሕይወት ተኖረኝ። ዛሬ እኔ እግዚአብሔር የተመሰገነውን ዓለምን በሙሉ ይዞራለሁ። ሳልሸማቀቅ የእግዚአብሔርን ቃል ይሰብካለሁ። ስበክ የእግዚአብሔርን ቃል በጊዜውም አለ ጊዜውም። አትሸማቀቅ፣ ቀኝና ግራ አትበል። የሚረዳ አምላክ ነው። ዛሬ ከፈለገ ለምን ሞት አይመጣም? እግዚአብሔር ጸጋውን ይሰጠኛል። ክብር ለጌታ ይሁን። ይህንን ወንጌል ደግሞ ሳልሸቃቅጥ ይሰብካለሁ፣
ሳልሸቃቅጥ ለእንጀራ ሳልል ይህንን ቃል ይሰብካለሁ። ክብር ለጌታ ይሁን። እንጀራ እምቢ ስትል እግዚአብሔር እንጀራን ያመጣል። አልበላም ስትል እግዚአብሔር እንድትበላ ያደርጋል እስከምትንቅ ድረስ። ክብር ለጌታ ይሁን። ስለዚህ ለእግዚአብሔር ስም የሚቆሙትን እግዚአብሔር ይረዳቸዋል። እነዚህን ያለፉ ዓመታትን ዘመናትን በሙሉ የሚገርማችሁ በዛ ጠበንጃ በጎሮሮዬ በተባለ ጊዜ ይሞት ነበር። እነዚህን ግን ያለፉትን 45 ዓመታት ይህንን ወንጌል እንድሰብክ አድርጎኛል። እግዚአብሔር እየሰበኩ እንድቆም አድርጎኛል። ክብር ለጌታ ይሁን። በሕይወት አለሁ። አንድ ነገር እነግራችኋለሁ። እግዚአብሔር በዕድሜያችሁ የጨመረው ቀን እንድትሰብኩ ነው። ቃሉን እንድትናገሩ፣ ድምፁን እንድታሰሙ ነው። ለዓለም ድምፁ እንዲወጣ ነው። ስለዚህ እኔ አልሸማቀቅም። የከበረውን እግዚአብሔርን ወንጌል ይሰብካለሁ። ክብር ለጌታ ይሁን። ጌታ ባላ ቀን ግን እሞታለሁ። አንድ ነገር ልነግራችሁ እፈልጋለሁ። እግዚአብሔር ካላለ ከሰማይ መሬት ላይ ብትፈጠፈጡ አትሞቱ። እግዚአብሔር ካለ ግን በትንታ ትሞታላችሁ። እግዚአብሔር ካለ አልጋ ላይ ደርቃችሁ ልትቀሩ ትችላላችሁ። ፍርሃት ውስጥ አትኖሩ። አትፍራ። እግዚአብሔር ካንተ ጋር ነው ያለው። ምን ይሆናለሁ አትበል። እግዚአብሔር ሁሉ ጊዜ ከኛ ጋር አለ። የሚረዳን እግዚአብሔር ከኛ ጋር አለ። ምን እበላለሁ፣ ምን እጠጣለሁ፣ የት ኖር፣ አትጨነቅ። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ተብሎ ተጽፏል። አትፍሩ። በቃ ጌታ የሚለው ይሄ ነው። መፍራት አያስፈልገንም። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው የሚለው እግዚአብሔር ቃል። ከኛ ጋር ከሆነ ምን ይቃወመናል? ማን ይቃወመናል? ዓለም በሙሉ ቢተባበር እግዚአብሔር ከኛ ጋር ካለ ይበቃናል። በቃ ስለዚህ እግዚአብሔር የሚረዳ አምላክ ነው። በመከራ ውስጥ በምናልፍበት ሰዓት ላይ መከራን የሚያሳልፍ አምላክ መሆኑ እኔ ምስክር ነኝ። እግዚአብሔር ስሙ የተባረከ ይሁን። ስለዚህ አይዟችሁ፣ የሚረዳችሁ እግዚአብሔር ከእናንተ ጋር ነው። እጸልላችኋለሁ። የረዳኝ እግዚአብሔር እስከ ዛሬ ያቆመኝ እግዚአብሔር ታማኝ ነው። የታማኝነቱ ምስክር ነኝ። ከምስክርነታቸው ቃል የተነሳ ድል ነሱ። ትሞታለህ የምትባሉ ሰዎች አይዟችሁ፣ ሙቱ፣ የዘላለም ትኖራላችሁ። ምን ችግር አለ? ምን ችግር አለ? ወደ ዘላለም እኮ ሽግግር ነው እንጂ ምን ወደ ክብር ሽግግር እንጂ እኮ ውርደት አይደለም። እቺ ምድር ለ70 ዓመት it's nothing። ስለዚህ በዚህ እውነትና ታማኝነት እንድንኖር ጌታ ይርዳን። ስለ ቃሉ ጌታ ይባረክ። ጌታ ይባርካችሁ። አይዟችሁ፣ ጌታ ከእናንተ ጋር ነው። ቅዱስ አባታችን ሆይ ስምህ የተባረከ ይሁን። ስለሰማህን፣ ስለረዳህን፣ አብርሃን ስላለ ስምህ ይባረክ። በመከራ ውስጥ የማትተወን መከራን ደግሞ እግዚአብሔር አባታችን ነው የምትክስ አምላክ እግዚአብሔር። እኔ ጌታው ዛሬ ከብዙ ዓመታት በፊት መሞት የነበረብኝ፣ በሕፃንነቴ መሞት የነበረብኝ፣ በልጅነቴ መሞት የነበረብኝ፣ በወጣትነቴ መኖር የነበረብኝ ሰው ነኝ። በሕይወት አኖረኛል። አንተ ኑር ያልከንን ዕድሜ እንኖራለን። አትኖርም ካልክ በምንም እንሞታለን። ስለዚህ እግዚአብሔር አባታችን ነው፣ ትልቅ አምላክ ነህ። ዓለምን የናቁ ሰዎችን የምታከብር፣ ያከበሩን የምታከብር፣ የማትጥል የማትተው ጌታ ስምህ ይባረክ። በዚህ ሰዓት ይህንን መልእክቴን የሚሰሙ በኢየሱስ ስም የተባረኩ ይሁኑ። ፍርሃት ውስጥ ያሉ በጌታ በኢየሱስ ስም አይጨነቁ። ጌታ ከእነርሱ ጋር ይሁን። ሰይጣን እንደሚያገሳ አንበሳ ይዞራል። አዎ ሊያስደበድበን ይችላል። አዎ ሊያስሪበን ይችላል። አዎ ስራችንን ሊያስነጥቅ ይችላል። አዎ ሊያንከራትተን ይችላል። አንተ ግን ከኛ ጋር አለ። ስምህ ይባረክ። ኢየሱስም ሞቶ የሞትም ጽዋ ቀምሶ ዓለምን አድኗል። እኛም ደግሞ መከራን ስንቀበል ለሌሎች መጽናት፣ ለሌሎች መበርታት፣ ለሌሎች መበረታታት ምክንያት ስለምንሆን ስምህ ይባረክ። ስለሰማን ተመስገን። ክብር ከፍ በልና ከኛ ጋር ሁን። በጌታ በኢየሱስ ክርስቶስ ስም አሜን። ውድ ቅዱሳን አይዟችሁ፣ ጌታ የተባረከ ይሁን። በእኔ የሰራ እግዚአብሔር በእናንተ 10 እጥፍ ይሰራል፣ 100 እጥፍ ይሰራል። አይዟችሁ። የሚወዳችሁ የሞተላችሁ መከራን ስለ እናንተ የተቀበለላችሁ ጌታ የእናንተ መከራ ይረዳል። አይረሳችሁም፣ አይተዋችሁም። ጌታ ከእናንተ ጋር ይሁን። በርቱ፣ ተባረኩልኝ። አሜን። አመሰግናለሁ።